ምንድን ነው አንተ? እኔ ውቃቢ አውጣ ፍታ። ይሄን ውቃቢ መሆኑን ማሳያ ነው። ስንት ዓመት ነው ከያዝከው? እኔ ከሰባት ዓመት ጀምሬ ነው ያዝከው። ምን አደረከው? አስወድቄ ደሙን ጠጣው። ደሙ እንዴት አድርገህ? ስድስት ሰዓት ላይ ነው አስወድቄው። ምንድን ነው ይኸው? ምኑ ላይ ነው ያስወደቀው? ወረንትቻ። ይሄ ሲያድግ ከዚህ ከልክፍቱ ጋር ምን ሊሆን ነው? እንዲህ ተለክፈው ያደጉ ናቸው አሁን በጣም አስቸጋሪዎቹ። እንዲህ ተለክፈው ያደጉ የመናፍስት ትውልዶች የሆኑ በአካል ሰው የሆኑ በመንፈስ ዲያብሎስ የሆኑ በጣም ብዙ ናቸው። ስታይ እንዴት ነው የምታየው? ሰው እንደፈለኩ ስትቆምስ እንደፈለኩ ቆም። ይሄ መሳሪያ ብትሰጡት ምን ሊያደርግ ይችላል? ልጅሽ ነው እንዴ? ልጄ ነው። ምንድን ነው? እንዴት ነው ባህሪው? እንዴት ነው? እንዴ ምንም አይታዘዝም። በቃ እንዴ ጥፋት ነው የሚሰራው። እንዴ ነው አሁን እንደምናገረው ያጠፋል፣ አይታዘዝም። ሁለቱም አይስማሙም። በተለይ እሷ ጋር ያለው መንፈስ ከሱ ጋር አግባባም። እኔ ጋር ነው የሚኖረው ሁለቱም። እሷ አይተነች እሱ የሷ ልጅ ነው። እኔ ደግሞ እሱ ላይ ያናደደኛል። አባ ግደለኝ ነው የሚያደርገኝ። እሱ ስላለ ነው እንጂ ግደለኝ ነው የሚያደርገኝ። እኔ ደግሞ እሱ ግደለው ነው ከአንቺ ውስጥ ግደለው አተ ስም አብረን ነው የተወለድከው? አይነ ጥላ አብረን የተወለድከው? ቡዳ ዛር ቡዳ አብረን የተወለድከው ወይ ነው? ከእናት ነው ከአባት? አይኗ አይታያትም። እድሏን ይዘሃል። ሌላስ? አይንና እድል ነው ያዝነው። ራስን አጥፊ ነው የምላት። ራስን አጥፊ ያልኳት አጥፊ ራሷን። ለምንድን ነው አጥፊ የምትላት? እናድዳታለሁ፣ አስለቅሳታለሁ። እንግዲህ እንደዚህ ባለ መንፈስ መወለድ ማለት ይሄ ነው። መንፈስ መወለድ፣ መንፈስ ትውልድ የሚሆንበት መንገድ በዚህ አይነት መንገድ ነው። እዚህ እናት ላይ ግደል ይላል። እዚህ ልጅ ላይም ደግሞ ተመሳሳይ ነው እና የግደለው ዘመን ላይ ምንድን ነው የምጠብቀው ታዲያ? አብሮ እንዲወለድ ምክንያት የሆኑት ቤተሰቦቻችን ጭምር ነው። ሲሰግዱ ሲጸልዩ አልታዩም። እግዚአብሔርን ሲያመሰግኑ ሲንበረከኩ አልታዩም። እንጀራ ሰጡ፣ እንጀራ በሉ፣ መናፍስትን አወረሱ። በቃ ባህሪያቸውን አወረሱ፣ ክፉ ባህሪን አወረሱ። ለቀት ሄዳለት ደማንተ በምንድን ነው የገባው? በአመቺሳ ነው? በምንድን ነው የገባው? ከእናቷ ዛር አለን፣ አመቺሳ ነን። ሁሉም ነገር አለ። ከእናቷ ዛር ነው ያለው። ዛር አጋንንት ነው፣ ዛር ሰይጣን። ሌላ እኮ ምንም አይደለም። ባለፈው የተማርነው ነው 7 የመወለድ ባህሪያቶች። የምናየው ይወለዳል፣ የምናስበው ይወለዳል፣ የምንበላው ይወለዳል፣ ጊዜው ይወለዳል፣ የሰራነው ይወለዳል። ከህይወት ጋር ነው ትውልድ ያለው። መንፈስ ያለው እንደዛ ነው። ስማ እንዴት ነው የምታየው? እንደፈለኩ ብያለሁ። ሰይጣን አጋንንት ነው። ሰይጣን ክርስትናችን ይሄንን ጠላት ማሸነፍ ካልቻለ፣ ክርስቲያን ሆነን ለሰይጣን ከተሰጠን አድጎ ሰው መሆኑ ብቻ አይደለም፣ ነገ የሚያደርሰው ጉዳት ላይ ማሰብ ካቃተን አቤት በእውነት ከባድ ነው። እና ተንበርከክ። እናትና ልጅ አንድ ጋር። አንተስ ምንድን ነው? ና ወደዚህ። ምንድን ነው? አጋንንት። ስንት ዓመት ነው ከያዝከው? 11። እድሜው ስንት ነው? 11። አብረን የተወለድከው? አዎ። ምን አረከው? ልጁ እንዲፈዝ እንዲሸት ላዩ ላይ እንዲሸና አድርጌያለሁ። ተነስ ቁም። ላዩ ላይ እንዲሸና። እውነት ነው። ተሰቃይቶ 2 ዓመት ተሰቃይቶ
ይፈዛል። 2 ዓመት ሙሉ በቃ ልጁ ላይ ጥሩ ላይ አይደለም ያለው። ታውቂያለሽ መንፈስ መሆኑን? ያው አይ ጸበል ብዙ ወስደዋለሁ መንፈስ ላይ ብሎ ግን አይለፈልፍ። ድፍን ነው የሚያረግበት። ዛሬ ድፍን ነው የሚያረግበት። ድፍን ነው የሚያረግ። ዛሬ ነው ገና የፈነዳው። ምን ታደርገዋለህ? ልጁን እንዲሰቃይ እሺ ከሰው እንትን እንዲል አረጋለሁ። ምን እንዲሆን? በሰው እንትን እንዲል ምን እንዲያፈር ትምህርት ቤት ራሱ እንትን እንዲል አረጋለሁ። ከዛስ ራሱ እንዲሸት አረጋለሁ። ሽታውን ከየት ነው የምታመጣው? ሽታውን እሱ ከገጠር የመጣ ነው። የሆነ ሴትዮ አለች ያሳዘችው ከአንድ ቡዳ ማለት ነው። አንተ ቡዳ ነህ? ቡዳ ሰይጣን ቡዳ ጋር ነው። አጋንንት ነኝ። ስንት ናችሁ? 180 180 አጋንንት። ልጁ ስንት አመቱ ነው? 11 አንተ ስንት አመት ነው ልጁ? ተነስ አቁም። ስንት አመቱ ነው? 12 ለማኝ እንደሆነ ነበር የምፈልገው። ለማኝ እሺ በል ተንበርክክ። ተዘጋጅ አንተም። ያመችሳ እሷ አመችሳ ተሰጣለች። ለጠንቋይ ለዛሩ ማለት እዛ ሆቃው ቤት እዛ ማረመጫ መባላል ሄደና እዛ ውስጥ ገብተን በእጃው ነገር ከድናለች። በዛው እኛ ደግሞ እሷን ይዘና እሺ ምን ተዘጋጅሽ? አባጥም ከሰውነቷ ላይ ተዘጋጅ። እሺ በኢየሱስ ክርስቶስ ስም ሁሉም በናዝሬቱ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ መርቆሬዎስ ስም ሁላችንም ሲኦል ታስረናል። ቶሎ ሰባት ነው አንተ ና ምንድን ነው? ሰላም እንዴት ነው አንተ? አንተስ ማነው ስም? ዮሐንስ። እሺ ወይ ታሪክ በርታ። ማታ ጸልዋ እኔ እኮ ነው ስንት ዘመን እኮ ጮን እርጉዝ ነች። እሺ ምንድን ነው እሷ? እኔ ብዙ ነኝ። ለምን ቀረህ ታዲያ? እንዴ እኔ ከነዚህ ጋር እንዴት ሄዳለሁ? እንዴት ሄዳለሁ? ምን ንቃቸው ነው? እንዴው ምንድን ናቸው እነሱ? እንዴ እነዚህ ዛር ምትርኪ ምርኪ አንተ